ጽናት እንግዲህ ታግታ ትገኝ ነበረ። በዛብህ የሚባለው እንግዲህ በጣም ጫካ ውስጥ ወስዶ እንኳን ሴት ወንድ ራሱ እዛ አካባቢ መሄድ የሚችልበት ቦታ ደብቋት ነበረ። ይሁን እንጂ በዛብህ ጽናትን እዛ ቦታ ወስዶ ያገተበት ምክንያት የራሱ ነበረው። እንግዲህ የኔን ትዳር አፍርሰሽ አንቺን ማለት ልትሞሸሪ አይገባም በማለት በጣም ተናዶባት ሊበቀለውም ስላሰበ አባቷን ወስዶ አስሯትም ነበረ። በሌላ በኩል እንግዲህ ሙሽራው ኪራ በጣም ተጨንቆ ይገኛል። የተለያዩ ሰዎችን ጓደኞችን፣ እንዲሁም ደግሞ አሉ የተባሉ የራሱ የሆኑ ሰዎችን ለሰርጉ እየጠራቸው ነው። በዚህም የተነሳ እንግዲህ ቤቱ ሰው በሰው እንዲሁም ደግሞ ህዝብ በህዝብ ታጭቆ ይገኛል። ከገጠርም ከዲሲም እንግዲህ ከተለያዩ ሀገሮች ለሰርግ ተብሎ የተጠሩ ሰዎች አሉ። በዚህ የተነሳ ናሁም ቆይ ምንድን ነው የሚያክል የሚያስጨንቅህ? አንተ እኮ የሆነ ሙሽራ ራሱ አትመስልም። የሙሽራ ወዝ የለም። ለምንድነው ቲሸርት የምትለብሰው? የሆነ የሚያማምር ነገር ልበስ እንጂ እያለ እንግዲህ ሲመክረውና ሲያስቀው ነበረ። ይሁን እንጂ እንዴት ነው የሙሽራ ወዝ የሌለኝ? እንደዚህ ማለት ትለኝ አይገባም። ምናለ እናትና አባቴ በዚች ምድር በኖሩልኝና ይህንን ቀን ባዩልኝ በማለት እንግዲህ ይነግረዋል። ናሆም እንግዲህ መለስ አለና ኧረ ኪራ እንደዛ ማለት ፈልጌ አይደለም ተረጋጋ በማለት ወደ ራሱ እንዲመለስ ያደርገዋል ማለት ነው። በሌላ በኩል እንግዲህ ራኬብ ያ ጆከር የሚባለውን ጓደኛዋን እንዴት ከሰኒ ጋር ጓደኝነት ይጀምራሉ? ማን ነው የሚለው ጥያቄ እስካሁን ስላልተፈታላት የተለያየ አጋጣሚዎችን በመጠቀም ጆከር ብቻውን በሚሆን ጊዜ ከሰኑ ለየት ሲል ቆይ ግን እንዴት ተገናኛችሁ? እንዴት ሳዳንካት? በማለት ተጠይቀዋለች ማለት ነው። ሰኑም እንግዲህ በዚህ መካከል እያንዳንዷ ቅጽበት የሆነ ከባድ ጥያቄ ልትጠይቅ ስትል ወይም ደግሞ ስትጠይቀው ድንገት ትደርስና ሰኒ የተለያዩ ውሸቶችን በመዋሸት እየተዋወቅ ነው እኮ እንደዚህ ነው። በዛ ላይ ደግሞ ያኔ እኮ ያዳነኝ ከታገትኩበት እንደ አጋጣሚ ከቤተሰቦቹ ወጥቶ ተጣልቶ ሳለ በመንገድ አግኝቶ ነው እና ያዳነኝ ትላታለች ማለት ነው። ስለዚህ እህት ደግሞ ማኪ ማለት ራኬብ ታምናትና እሺ ይሁንልሽ ደስ እንዳለሽ በማለት እንግዲህ ትቀበላታለች ማለት ነው። ጆከርም አሁን እንደዛ ነው እያለ ሰኒ የምትለውን እያንዳንዱ ነገር ትክክል ነው በማለት ከጀርባ ሆኖ ያቀሳስራል። በሌላ በኩል እንግዲህ ቅዱስ ለብዙ ጊዜ የሚያፈቅራት ጓደኛው ሰላም የምትባል ነበረችው። ግን ደግሞ ከብዙ ጊዜ መለየት በኋላ ተመልሰው ተገናኝተዋል። ያኔ በችግሩና በጨነቀው ሰዓት አለች ብሎ የሚያምና ሰው ነበረች። የዛኔ ግን ከሌላ ጓደኛው ጋር ወስልታበት በዛ የተነሳ ተለያይተው ነበረ። አሁን ደግሞ እንደምንም ብላ ፈልጋ መታለች። በዚህ መካከል እንግዲህ የሰላምንና የቅዱስን ጭንቀት የተረዳችው ማኪ ምንድነው ችግራችሁ? በአንተና በሰላም ያለው ነገር ምንድን ነው ትለዋለች። እሱም እንግዲህ ይህን ነገር ልነግርሽ አይገባም፣ ስለማታውቀው አታውራ፣ አትጠይቅ ትይኛል ነበረ። ስለዚህ ለምን ትጠይቀኛለሽ ስለሷ በማለት ይመልስላታል። እሷም እንግዲህ ገባኝ፣ አሁን እንደነገርኩኝ ከሆነ አንቺ ይሄ ህግ ነው ብለሽ የምታስቡና ለሰው ምክር ነው ብለሽ የምትሰጪውን ነገር ለምን ራስሽ ታፈርሸዋለሽ የሚል ሀሳብ እንደሰጣት ገባትና እንደዛ ማለት አይደለም ግን ከሰኒ ቀጥሎ በጣም ያቀረብኩ ሰው አንተ ነህ ትለዋለች። ይሁን እንጂ እሱም እንግዲህ በአጭሩ የህይወት ታሪኩን ለማጫወት ሞክሯል። ጓደኛ የነበረች ግን ደግሞ ማገጠችብኝ ይላታል። እሷም እንግዲህ የራሷ ሀሳብ የምትለውን ነገር ነገረችው። ይኸውልህ ምናልባት እንኳን አንተ እንደምትላት ይህን ነገር ፈጽማ ከሆነ በጭራሽ ተመልሳ አይንን ለማየት አትመጣም ነበረ። ምናልባት እኔ አሁን ለምን ብዬ ያልጠየኳቸው ጊዜያቶች በጣም ጸጽተውኛል። ስለዚህ ለምን ብለህ ጠይቃትና የተፈጠረውን ነገር ታስረዳ። ከዛ በኋላ በነፃነት የምትኖርበት መንገዶች ሊፈጠሩ ይችላሉ በማለት እንግዲህ ቅዱስን ስትመክረውም ነበረ። ይሁን እንጂ እስኪ አስብበታለሁ በማለት እንግዲህ ምክሯን ተቀብሎ ወደ ቤቱ ነበር የተመለሰው። በሌላ በኩል እንግዲህ ናቲ አሁንም ቢሆን ያው ከዛች ጓደኛው ጋር መላላጡን አልተወም። ጽናትም እንግዲህ ከታገተችበት እንደምንም አምለጣ ወደ አባቷ ቤት ከተመጣችም በኋላ እንግዲህ አባትም ቁጭ ብሎ ሲጠብቃት ነበር። ሌሊት ሙሉ ያደረው የት ነሽ ሲላት የሆነ ቦታ ነበር ትላለች። ከዛ ላስችላላትና አልቅሳ ነገረችው። በዛ አግቶ ነበር ስትለው ይህ ሰው እንዴት ቢደፍረኝ ነው ይህን ያክል ለካ ሲቅለስልስ የነበረው ለዚህ ነው አይደለ ተንኮለኛ በማለት እንግዲህ በጣም ይጋፈጠዋለሁ ሲል ጽናት ታስምለውና ይቀራል ማለት ነው። ይሁን እንጂ ጓደኛው እንግዲህ ያ የበዛብህ ጓደኛ በጣም ተቃውሞታል። ምክንያቱም ጽናት እጅ ወሽካታ እንዴት ነው ገና ከመፈታቱ አይዳ ለህዝብ የተናገረችው ማለት ይፎክራል። አሁንም ጓደኛው ደግሞ ምን አይነት አስመሳይ ሰው ነህ አንተ ግን እንደዚህ ግፍ የምትሰራው የታጨችን ሴት እንዴት እዛው ውስጥ ታስራለህ በማለት እንግዲህ ይሰድበዋል ማለት ነው ጓደኛው።
አንተ ምን አገባህ ነው? ያንተ ሚስት አላኮበለሉብህ? ሚስቴር እኮ አግተው ደብቀው አላውቅም እኛ የት እንዳለች አናውቅም በማለት ነው እኮ የሸመጠጡን በማለት እንግዲህ ይናገረዋል። ጓደኛው ደግሞ አንተ አስመሳይ ነው በማለት ሙልጭ አድርጎበት ወርዶበት ነው ሄደው። እንደስከ ዛሬው አልፈራውም ነበር። ይሁን እንጂ ከሄደ በኋላ አንላቀቅም እያለ አሁንም ይዝታል። ሉሲም እንግዲህ መጣለች። ሉሲ ነው ሶሲ? ሶሲ የቀድሞ የኪራ የልጅነት ጓደኛው እንግዲህ ተመልሳ መጣ። ኪራን ወጥመድ ውስጥ እንዳታስገባው እንጂ አሁን እንግዲህ በፊት እነ ሀሴት ነበሩ። ሀሴት እንግዲህ ደግሞ ትምጣት ትምጣ የምናውቀው ነገር የለም። ሄኖክ መጥቷል። ከመጣም በኋላ ደግሞ አሁን ከኪያ ጋር ቅርርቦሽን እያበዛ ነው። የኪራ እህት ኪያ ነች ነው። ስለዚህ በተለይ ደግሞ ከቤት ሰራተኛዋ ጋር ትንሿን የምትባል የቤት ሰራተኛዋ ከእሷ ጋር ራሱ የሆነ መቀራረብ ይፈልጋል። ይጠራታል፣ ያግዛታል ምናምን። ይቺ ትንሿ የተባለችው ደግሞ እንግዲህ ኪራን ብቻ መሰለኛው የምትፈልገው። ሲያዩት ትቆጣጠራለች ምናምን። ብቻ እንግዲህ ላግዘሽ ውሃ ጀሪካኑ ምናምን ሲላት አልፈልግም ትለዋለች። ምን ችግር አለው ባግዝሽ በማለት እንግዲህ እንዲያግዛት ታደርጋለች። እሺ ና አምጣልኝ ወደ ላይ ትልና ጀሪካኑን ትተው ትሄዳለች ማለት ነው። እንግዲህ ሄኖክ ከኪያ ጋር ያው ወደ ኪችን ይሄድና ሰላም ይባባላሉ ማለት ነው። በዛ የተነሳ ማን ምንድን ነው በመባባል ያው ለመደባደብ ይሞክራሉ። ኪያም እንግዲህ ወንዳ ወንድ ነገር ነች፣ ትንሽ ጉልበት ነገር ስላለ በዚህ መሀል እንግዲህ ኒና መታገላገለቻቸው። ከገላገለቻቸውም በኋላ ችግራችሁ ምንድን ነው በማለት ልታማከራቸው ወደደች፣ ግን እየተናገሩ አልነበረም። በሌላ በኩል እንግዲህ ሉሲ ከመጣች በኋላ ሱሲ ነው ማለት ሱሲ እንደመጣች እንግዲህ ሳሎኑን ድክር አድርገዋለች። በጣም ተጸድቶ ነበር የገባችው። ወዲያውኑ ኪያ ጋር ደግሞ ይሳፈጣሉ። ኪያና ሱሲ ምንም ሊስማሙ አልቻሉም። አንቺ ማንሽ? ጭራሽ ደግሞ ሉሲ የቤት ሰራተኛ አድርጋ ነው ያሰበቻት። እንደዚህ ስለ ቤቱ ስትቆረቆር አይታ ቆይ አንቺ ማንሽ? የቤት ሰራተኛ ነሽ ወይስ ምንድን ነው? አይ የኢትዮጵያ ሰራተኞች እያለች እንግዲህ በጣም ዝቅ ስታደርጋት ነበር። ኪያ በጣም ተናደደች። ከአንዴም ሁለቴ ነግራት ግን ዝም አለች። እንደገና ደግሞ ወደ ቤት ስትገባ ኒናና ያቺ ብርቅ ነበር የተቀበሏት። ኒናን ፀጉሯን አይታ የሆነ አማት ባለች ስላስደነገጠቻት ማለት ነው። እንዲሁም ደግሞ ብርቄን ስላየቻት አንቺ ባላገር ብላ ተሳድባ ነበር የገባችው። በዚህ የተነሳ ሁሉም ለኪራ ሄዱና ይቺ ሱሲ በጣም ከአቅማችን በላይ ናት፣ ምናምን ናት፣ ምንድን ናት በማለት ይጠይቁታል። እሱም በቃ እኔ አናግራታለሁ ተረጋጉ፣ እስኪ አትጣሉ ይላቸዋል። እሺ በማለት እንግዲህ እነሱም ያው ይጽናናሉ። በሌላ በኩል ደግሞ ያቺ ሱሲ ወደ መኝታ ክፍል እንደ ድሮ በመግባት ወደ ኪራ ያው ይቅርታ አድርግልኝ ግን ተናዳል አይደለ ከሰርጎ ሳትጠራኝ ስለመጣሁ ትለዋለች። እንደ በፊቱ የሆነ ቀሽም ስራ ሰራለሁ ብትይ እኔ አልለቅሽም ይላታል። ተጨማሪ ደግሞ ጽናትን ጉልበቷ ስር ወድቀሽ ይቅርታ መጠየቅ አለብሽ ይላታል ማለት ነው። እሱም እንግዲህ አላደርግም ብላ ነበረ። እንግዲህ ግግም መካሽ እዚህ ቤት ወጥተሽ መሄድ ነው ምክንያቱም ሳልጠራሽ ነው የመጣሽው ይላታል ማለት ነው። እሷም እሺ ይቅርታ ጠይቃለሁ ማለት እንግዲህ ተቀብላለች። ነገር ግን ጽናት እስካሁን ገጠር አልመጣችም። በሌላ በኩል እንግዲህ ያ ዳዊት የተባለ ጓደኛ የጽናት አብሮ አደግ ከአባቱ ጋር እያወራ ከአባቷ ጋር እኔ ሰው የለኝም ብዬ በተቀመጥኩበት ሰዓት እየመጣሁ ሁሌ ታግዘኛለህ፣ በጣም ማመሰግን እያለ ምስጋና ይገልጽለታል። ይሁን እንጂ አንተ እኮ ያሳደግከኝ አባቴ ነህ ይለዋል። ልክ ነህ ግን አለ አይደለም እኔ ሰው የለኝም ብዬ ሳስብ አንተ ሁል ጊዜ ከጎኔ ነህ እና በዚህ የተነሳ ደግሞ ፈጣሪን አመሰግናለሁ እያለ በጣም ሲያመሰግነው ነበረ። ዳዊት መልካም ሰው ነው፣ ሁሌም ያግዘዋል። ጽናትንም አባቷንም በጣም የሚደግፋቸው ከበዛብህ ጋር ያለውን ችግር ሁላ ለመፍታት ይሞክራል፣ ግን አልተሳካም። እንግዲህ የጽናት አባት ብቻ የሰርግ በሰላም ይለፍ እንጂ እኔ እና እሱ አንላቀቅም እያለ እየፎከረ ነው። በሌላ በኩል ደግሞ ምሩና አማቷ ያው ሰላም የፈጠሩ ይመስላሉ። እንግዲህ አሁን አለምዬ ደህና ሰው ትመስላለች። ስለ መጀመሪያ ልጇ ሰርግ ስታወራ ነበረ። አሁን በኪራ ሰርግ ተነስቶ ለምን ታዲያ አሁን ምንድን ላድርገና እኔ ራሱ እንደዛ ነበር መዳር የፈለግኩት እያለች ከዛ አሁን ብሩ ባታረግዝ ኖሮ ድል አድርጋ ነበር ልትድረው የፈለገችው። ይሁን እንጂ ባለቤቷ ምን ችግር አለ አሁንስ ቢሆን ብድሪያቸው ይላታል። አሁንማ ልጅ አለ በማለት ነው እንግዲህ የመለሰችው። ወደ ቤት ከሄደችን በኋላ ከምሩ ጋር አሁን 7ኛ ወር ያሻደል አለቻት። አዎ እና ታዲያ እያዘጋጀች ነው ምግብ ነገር? ኧረ ምንም ያዘጋጀሁት ነገር የለም በቃ እኔ አዘጋጅልሻለሁ አስፈጭቼ ምናምን እልክልሻለሁ የመውለጃ አጥሚት ምናምን ትላታለች። እሺ ትላለች። እንግዲህ በመካከላቸው ሰላም መውረዱ በጣም ደስ የሚል ነገር ነው። የአጅሪትም እንግዲህ ጽዮን ደህና ሰው ሳትሆን አትቀርም። በሌላ በኩል ደግሞ አንድ የናሆም ጓደኛ አለ
ምሩ እንዴት ነሽ፣ ሰኒ እንዴት ነች እያለ የሚጠይቅ እንዲሁም ደግሞ ስለ ጨበሬት አብዝቶ የሚጠይቅ ነው። ጨበሬት ጥሩ ሰው አይደለችም፣ ይህ እንግዲህ ብጨፈጨፍ የለውበትም ይለዋል። በሌላ በኩል እንግዲህ ሰኒ ካርታና ፕላኑን የነ ኪራን ለምሩ ነበረ የሰጣት ያኔ ቀድማ ከመታገቷ በፊት የሄደችው። አሁን ደግሞ ያ ወረቀት ጠፍቷል። እንግዲህ ያ ወረቀት ከጠፋ በማን እጅ ሊሆን ይችላል? ማንስ ደግሞ ሊወስደው ይችላል? እንግዲህ ምሩ ልትፈልጋ ልታገኘው አልቻለችም። ሰኑ ደግሞ ናሆም እንዳየው ያንን ወረቀት በማለት ተጨንቃለች። ምን አይነት ወረቀት ሊሆን ይችላል? ይሁን እንጂ እንግዲህ አቶ ክብሮም ቢመጣ ጥሩ ነበር ለኪራ ሰርግ። ወንድሙ መምጣት አለበት። ሲጀመር ሰርጉ በጣም አሪፍ ይሆናል ክብሮም ከመጣ በእርግጠኝነት ደግሞ ሰኒ ያው እንግዲህ ጆከር ጋር ስላለ ሊቀራረቡም አሪፍ ሊሆንም ይችላል። ግን ቢመጣ በጣም ደስ ይል ነበር። እንግዲህ ድል ባለ ሰርግ ለመደገስ ለመሞሸር እያሰበ ነው ኪራ። እንግዲህ መልካም ሰርግ ብለናል። በሌላ በኩል እንግዲህ ናሆም እና ጓደኞቹ ሰብሰብ ብለው ከኪራ ጋር ያው ስለ ሙሽራው አንዳንድ ነገር እያወሩ ነው። ዲኮርም ምግብ ቢበቃ ባይበቃስ መናፈሻ አድርገው እያሉ በጣም እየተመካከሩ ይገኛሉ። ናቲም እንግዲህ ተጨንቋል። እዚች ጓደኛው ጋር ስለተደባበረ ለማስታረቅ እየሞከረች ነው። ጓደኛው እንግዲህ ነይ እስኪ ብላ ያው ጨበሬትን ይዛት ሄዳለች ማለት ነው። ብርቅም አይ ጓደኛ እኔ አንቺን ማመን አልነበረብኝም እያለች ነበር። ይሁን እንጂ እንግዲህ ጽናቶች በጣም ብዙ ህዝብ አምጥተዋል። እንግዲህ መልካም ሰርግን ብላቸው እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሁንልን።